ወሳኙን የኢትዮጵያ መተላለፊያ ኢራን ልትዘጋው ነው ተብሏል። ቀይ ባህር አደጋ ላይ ከወደቀ ቀጣዩ አማራጭ ምን ይሆናል? እንመለስበታለን። የኢትዮጵያ አየር መንገድ የነዳጅ እጥረት አልገጠመኝም፣ በሀገር ውስጥ በረራ ዋጋም አልጨመርኩም ብሏል። በዜናችን የምንመለከተው ጉዳይ ነው። ከዚህ ውጪ የዋጋ ግሽበት ሊከሰት ይችላል፣ ተዘጋጁ። ብሔራዊ ባንክ ኮሚቴ ያስተላለፈው ውሳኔ ነው። ዝርዝሩን ተሰሙታላችሁ። በመቀለ ያልተቻለው መድረክ በአዲስ አበባ ተጀምሯል። ሌላኛው ርዕሰ ጉዳያችን ነው። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁትን አበይት ነጥቦችን እንደሚከተለውም በዝርዝር እንመለከታለን። ወደ ቀዳሚ ጉዳያችን አመራን። የኢትዮጵያ አየር መንገድ በሀገር ውስጥ በረራዎች ላይ ምንም አይነት የዋጋ ጭማሪ አልተደረገም ሲል ተናግሯል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በአሁኑ ወቅት በዓለም አቀፍ ደረጃ እያጋጠመ ባለው የነዳጅ አቅርቦት መስተጓጎል በኢትዮጵያ አየር መንገድ በረራዎች ላይ መቋረጥ እንዳላስከተለ ገልጸዋል። ዋና ስራ አስፈጻሚ እንደገለጹት በገልፍ ቀጠና ባለው ግጭት ምክንያት በዓለም አቀፍ የአቪዬሽን ኢንዱስትሪ ላይ የነዳጅ አቅርቦት እጥረትና የዋጋ ጭማሪ ታይቷል። ይሁን እንጂ የኢትዮጵያ መንግስት ከአማራጭ ቦታዎች ነዳጅ እንዲቀርብ በማድረጉ የአየር መንገዱ ስራውን ሳያስተጓጉል መቀጠል ችሏል ብለዋል። አቶ መስፍን የኢትዮጵያ አየር መንገድ በረራውን እንዲቀጥል ለማስቻል የኢትዮጵያ መንግስት ከአማራጭ ቦታዎች ነዳጅ እያመጣልን ነው ሲሉ ነው የገለጹት። አክለውም አየር መንገዱ የነዳጅ አጠቃቀሙን በማሻሻል አንዳንድ የበረራ መስመሮች ላይ ማስተካከያ ቢያደርግም እስካሁን ወደሚበርባቸው መዳረሻዎች በሙሉ በረራው እንደቀጠለ መሆኑን አረጋግጠዋል። ወደ የትኛውም የበረራ መዳረሻ የተቋረጠ በረራ የለም፣ የምንበርባቸው ቦታዎች በሙሉ እየበረርን ነው ብለዋል። በተለይ የሀገር ውስጥ በረራዎችን በተመለከተ አሁን ባለው የነዳጅ አቅርቦት ችግር ምክንያት ምንም አይነት ተጽዕኖ እንዳልደረሰባቸውም አቶ መስፍን ገልጸዋል። የሀገር ውስጥ በረራዎች የምልልስ ብዛትም ሆነ መደበኛ መርሃ ግብር በነበረበት ሁኔታ የሚቀጥል መሆኑንም ጠቅሰዋል። በነዳጅ እጥረቱ ምክንያት የትኬት ዋጋ ላይ የተደረገ የዋጋ ማስተካከያን በሚመለከት ዋና ስራ አስፈጻሚው ማብራሪያ ሰጥተዋል። በማብራሪያቸውም የዓለም አቀፍ የነዳጅ ዋጋ ጭማሪን ተከትሎ በዓለም አቀፍ በረራዎች ላይ የነዳጅ ዋጋ በመጨመሩ መጠነኛ የዋጋ ለውጥ መኖሩን ገልጸዋል። ስራ አስፈጻሚው ይህ አሰራር በሁሉም የዓለም አቀፍ መንገዶች ላይ ተግባራዊ እየሆነ ያለ መሆኑን ጠቁመው ሆኖም ግን በሀገር ውስጥ በረራዎች ላይ ምንም አይነት የዋጋ ጭማሪ አልተደረገም ነው ያሉት። ዋና ስራ አስፈጻሚው በኢንዱስትሪው ውስጥ አንድ አሰራር አለ። የነዳጅ ዋጋ በጣም ከፍ ሲል ያንን በከፊል ለማስተካከል የሚጨመር የነዳጅ ፕሪሚየም የሚባል አለ። ያ በተወሰነ ደረጃ ስለተጨመረ አሁን በሁሉም አየር መንገድ ብታዩ የትኬት ዋጋ በጥቂት ደረጃ ከፍ ብሏል ነው ያሉት። የዋጋ ግሽበት ሊከሰት ይችላል፣ ተዘጋጁ። ብሔራዊ ባንክ ኮሚቴ ያስተላለፈው ውሳኔ ነው። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በመካከለኛው ምስራቅ የሚካሄደው ጦርነትና ጂኦፖለቲካዊ ለውጦች ያስከተሉት የነዳጅ አቅርቦት መስተጓጎል የዋጋ ግሽበት ሊያስከትል ይችላል ሲል አስጠነቀቀ። የዋጋ ግሽበት ተጽዕኖ ጦርነቱን በሚቀጥልበት ጊዜ ርዝማኔውና በመንግስት እርምጃዎች እንደሚወሰን የገለጸው ኮሚቴው ሆኖም ጥብቅ የገንዘብ ፖሊሲ መከተል አስፈላጊ ሆኖ እንዳገኘው ገልጿል። የማኒፋክቸሪንግና የኤሌክትሪክ ኃይል ምርት እድገት ማሳየቱን ኮሚቴው የጠቀሰ ሲሆን የቡናና የቅባት እህሎች የወጪ ንግድና ከውጭ የሚገቡ ጥሬ ዕቃዎች መጠን ግን ቀንሷል ብሏል። አንዳንድ ባንኮች የጥሬ ገንዘብ እጥረት እንደገጠማቸውና አጠቃላይ የባንኩ ዘርፍ ግን መረጋጋት የሚታይበትና ዝቅተኛ የተበላሸ ብድር መጠን የሚያስተናግድ መሆኑን ኮሚቴው አውስቷል። ኮሚቴው የፖሊሲ ተመንና የብድር እድገት ጣሪያ ባሉት እንዲቀጥሉ ወስኗል። ከዚሁ ጋር በተያያዘ ባንኩ በተወሰኑ የግል ባንኮች ላይ ላጋጠመው የጥሬ ገንዘብ እጥረት ችግር የብሔራዊ ባንክ የቋሚ ብድር አገልግሎትና የባንክ ለባንክ የገንዘብ መገበያ በመፍትሄነት እያገለገለ መሆኑንም አሳውቋል። ኮሚቴው መጋቢት 22 ቀን 2018 ዓመተ ምህረት ባካሄደው 6ኛ መደበኛ ስብሰባ በሀገሪቱ የማክሮ ኢኮኖሚ ሁኔታ ላይ ግምገማ በማካሄድ ይህንን መግለጫ አውጥቷል። የትግራይ ክልል አጀንዳ በአዲስ አበባ እየተሰበሰበ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል የሚያደርገው የመጀመሪያ ዙር የአጀንዳ ማሰባሰብ መድረክ በአዲስ አበባ ስካይላይት ሆቴል እያካሄደ ይገኛል። ይህ መድረክ በሀገሪቱ እየተከናወነ ለሚገኘው ሀገራዊ የምክክር ሂደት ትልቅ ምዕራፍ እንደሆነ የተገለጸ ሲሆን በክልሉ የሚገኙ የተለያዩ የህብረተሰብ ክፍሎችን ሀሳብ ለማካተት ታስቦ እየተዘጋጀ ነው ተብሏል። በመድረኩ ላይ ከትግራይ ክልል የመጡ ተወካዮችና በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆችን ጨምሮ ከ400 በላይ
ተሳታፊዎች ተገኝተዋል። ኮሚሽኑ ቀደም ብሎ እንደገለጸው እነዚህ ተወካዮች ከተለያዩ የፖለቲካ ድርጅቶች፣ ከሲቪክ ማህበራት፣ ከሃይማኖት ተቋማትና ከማህበረሰብ አደረጃጀቶች የተውጣጡ ናቸው። የአጀንዳ ማሰባሰብ ሂደቱ ተሳታፊዎች ለብሔራዊ ምክክሩ መነሻ ይሆናሉ ያሏቸውን ቁልፍ ጉዳዮች ለይተው የሚያቀርቡ ሲሆን ይህም በክልሉና በሀገሪቱ ዘላቂ ሰላም ለማስፈን የሚደረገውን ጥረት ያግዛል ተብሏል። መርሃ ግብሩ ከጥቂት ሰዓታት በፊት በይፋ የተጀመረ ሲሆን በቀጣይ ቀናትም ሰፊ ውይይት እንደሚደረግ ይጠበቃል። ወደ ሌላኛው መረጃችን አለፍን። ወሳኙን የኢትዮጵያ መተላለፊያ ኢራን ልትዘጋው ነው ተብሏል። ኢራን ወሳኙን የቀይ ባህር የመርከብ መስመር እንደምትዘጋ መዛቷን ተከትሎ በዓለም አቀፍ ንግድ ላይ ተጨማሪ መስተጓጎል ሊያስከትል ይችላል የሚል ስጋት ተፈጥሯል። ኢራን የሆርሙዝ ወሽመጥን ዘግታለች። ይህም ነዳጅ ከፋርስ ባህረ ሰላጤ እንዳይወጣ አድርጓል። አሁን ደግሞ አይኗን በኤደን ባህረ ሰላጤና በቀይ ባህር መካከል በሚገኘው የባቤል መንደብ ወሽመጥ ላይ በመጣል የአካባቢውን የንግድ እንቅስቃሴ ለማደናቀፍ እየዛተች ነው። ኢራን የአሜሪካ ወታደሮች በግዛቷ ላይ ከተሰማሩ ጦርነቱን ወደ ሌሎች ግንባሮች ማስፋት እንደምትችል ተናግራለች። የባቤል መንደብ ወሽመጥ ከዓለም ስትራቴጂካዊ የባህር ወሽመጦች አንዱ እንደሆነ ይነገራል። ኢራን በወሽመጡ ላይ ስጋት የመደቀን ፍላጎትም ሆነ ችሎታ አላት ሲሉ ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ወታደራዊ መኮንን መናገራቸውን ታስኒም የዜና ወኪል ዘግቧል። የባቤል መንደብ ወሽመጥን በቀይ ባህርና በአረቢያ ባህር፣ በየመን፣ በአፍሪካ ቀንድ፣ በጅቡቲና በኤርትራ መካከል ይገኛል። ከህንድ ውቅያኖስና ከኤደን ባህረ ሰላጤ የሚመጡ መርከቦች ወደ ስዊዝ ቦይ ለመድረስ በወሽመጡ በኩል ማለፍ ይጠበቅባቸዋል። 115 ኪሎ ሜትር ርዝመትና 36 ኪሎ ሜትር ስፋት አለው። ይህ ወሽመጥ በአውሮፓውያኑ 1869 የስዊዝ ቦይ መከፈቱ ወሽመጡን በዓለም አቀፍ ንግድ ውስጥ የማይተካ አገናኝ መተላለፊያ አድርጎታል። ይህም በአውሮፓና በእስያ መካከል ባጭሩ የባህር መንገድ እንዲሆን በር ከፍቷል። የቀይ ባህር ኮሪደር በጣም ስራ ከሚበዛባቸው የመርከብ መተላለፊያ መስመሮች አንዱ ሲሆን ከዓለም የባህር ትራፊክ ውስጥ 1/4ኛውን ያህል ያስተናግዳል። የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ተዘግቷል በሚባልበት ደረጃ ላይ ይገኛል። የባቤል መንደብ ወሽመጥ ከተዘጋ ተጨማሪ 12 በመቶ የዓለም ነዳጅ አቅርቦት ይናጋል። በተጨማሪም 8 በመቶ የሚሆነው የዓለም ፈሳሽ የተፈጥሮ ጋዝ በዚሁ መስመር ስለሚተላለፍ ወሽመጡን ለዓለም አቀፍ የኃይል አቅርቦት ወሳኝ ደም ስር ያደርገዋል። የሆርሙዝ ወሽመጥ መዘጋቱን ተከትሎ ቀይ ባህር በዓለም አቀፍ ንግድ ውስጥ ጠቀሜታው ከፍ ብሏል። ሳውዲ አረቢያ ከያምቡ ወደብ ነዳጅ ለማጓጓዝ ባቤል መንደብን መጠቀም ጀምራለች። ሪያድ በየቀኑ ከምስራቃዊ ነዳጅ ማውጫዎቿ በቧንቧ በሚሊዮን የሚቆጠር በርሜሎችን ታስተላልፋለች። ከድፍድፍ ነዳጅና ከጋዝ በተጨማሪ የባቤል መንደብ ወሽመጥ በምስራቅና በምዕራብ መካከል ያለ ዋና የንግድ መስመር ሲሆን በየቀኑ በደርዘን የሚቆጠሩ የጭነት መርከቦች በዚሁ መስመር በኩል ያልፋሉ። መስመሩ ከተዘጋ በ2021 የፓናማ የጭነት መርከብ ኤቨር ጊቨን የስዊዝ ቦይን በመዝጋት የፈጠረችውን አይነት ተጽዕኖ በዓለም የነዳጅና የምርቶች እንቅስቃሴ ላይ ከፍተኛ ጫናን ይፈጥራል። በወቅቱ በዓለም አቀፍ የአቅርቦት ሰንሰለቶች ላይ ከባድ ማነቆዎች ተፈጥሮ ነበረ። ይህም የነዳጅ አቅርቦትንና የተለያዩ ዕቃዎችን ጉዞ ከማዘግየቱም በተጨማሪ ከፍተኛ የዋጋ ጭማሪ ያስከትሏል። በባቤል መንደብ ወሽመጥ ላይ የሚሰነዘረው ማንኛውም ጥቃት በኢራን በሚደገፈውና መቀመጫውን በየመን ባደረገው በሁቲ በኩል ሊሆን ይችላል። ስሙ እንዳይገለጽ የፈለገ አንድ የሁቲ መሪ ቡድኑ ቴህራንን በመደገፍ የባቤል መንደብ ወሽመጥን ለማጥቃት በወታደራዊ መንገድ ዝግጁ መሆኑን ለሮይተርስ ተናግሯል። አሜሪካና እስራኤል ኢራን ላይ ጦርነት ከከፈቱ ከአንድ ወር በኋላ ለመጀመሪያ ጊዜ ሁቲዎች ከቀናት በፊት እስራኤል ላይ ጥቃት ሰንዝረዋል። የተከበራችሁ የሸገር ታይምስ ቤተሰቦች ለሰዓቱ ያዝነው ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።